ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎች ልንገራችሁ። በአማራና በትግራይ ክልል መካከል አከራካሪ በሆኑ ቦታዎች ለብቻቸው ምርጫ እንዲደረግ ተወስኗል። የፌዴሬሽን ምክር ቤት በአማራና በትግራይ ክልል መካከል አከራካሪ በሆኑ ቦታዎች ከትግራይ ክልል መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል። ቦርዱ ይህን ቢልም በትግራይ ክልል የጊዜያዊ አስተዳደሩ ደግሞ ይህ እጅግ አስቸጋሪና ከባድ ችግር የሚያመጣ ጉዳይ ነው ማለት ተቃውሞውን አሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል ቆቦ ወረዳ የፋኖ ኃይሎችና የትግራይ ኃይሎች ተቀናጅተውብኛል በሚል የብልጽግና አገዛዝ ወጣቶችን በግፍ እያሰረ እንደሚገኝ ተሰማም። አገዛዙ በቆቦ ከተማ ሁለቱ ኃይሎች አስርጎ ያስገባቸው አካላት አሉ በሚል ውጥረት ፈጥሯል ያሉት የአካባቢው ነዋሪዎች ተፈናቃዮችን የሰበሰበው ብልጽግና ከጥምር ጦሩ ጋር አብራችሁ ተሰለፉ ሲልም ጠይቋል ተብሏል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በዝርዝር እናየዋለን። ኤርትራ የነበሩት የሳውዲ አረቢያ ከፍተኛ ባለስልጣን ከብልጽግና ውጭ ጉዳይ ሚኒስቴር ጋር ተወያዩ። ከሳምንት በፊት አስመራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጅ ዛሬ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያይተዋል። ሌላኛው በዝርዝር የምናየው ጉዳይ ነው። ቻድ ከሱዳን ጋር የሚያዋስናትን ድንበር መዝጋቷ ተሰማ። ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስን ጥቃት ለመከላከል በሚል ከሀገሪቱ ጋር የሚያዋስናት ድንበር ዘግታለች። በድንበሩ አካባቢ የሱዳን ሁለቱ ኃይሎች ውጊያ ጀምረዋል ተብሏል። የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች አብራችሁ ስትቆዩ እነዚህና ኃይሎች ተሰማላችሁ። መልካም ቆይታ ያውላችሁ። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ለብቻቸው ምርጫ እንዲደረግ ተወስኗል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ደግሞ የፍጹም ተቀባይነት የሌለው ነው ካለ በኋላ ውሳኔው ከባድ ችግርን የሚፈጥር ነው፣ ድጋሚ ሊታይ ይገባል ብሏል። የብልጽግና ምርጫ ቦርድ እንዳለው ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ የፌዴሬሽን ምክር ቤት ጥር 25 2018 ዓ.ም ለቦርዱ በጻፈለት ደብዳቤ በሁለቱ ክልሎች መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ ወስኛለሁ ብሎኛል ብሏል። እነዚህ በትግራይና በአማራ ክልል የይገባኛል ጥያቄ የተነሳባቸውና ከሁለት ክልሎች ውጭ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ 5 የምርጫ ክልሎች የሚገኙ መራጮች ድምጻቸውን የሚሰጡ ለህዝብ ተወካዮች ምክር ቤት እጩዎች ሲሆን የክልል ምክር ቤቱ ምርጫ በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁን ቦርዱ ገልጿል። ብሔራዊ ምርጫ ቦርድ በመጪው ሰኔ ወር ላይ ለሚካሄደው 7ኛው ጠቅላላ ምርጫ የጊዜ ሰሌዳውን ጥር 22 2018 ዓ.ም ምርጫ ክልሎችና ምርጫ ጣቢያዎችን በዝርዝር ለህዝቡ ይፋ አድርገው ነበረ። በፌዴራል መንግስት በኩል እነዚህ ቦታዎች እነዚህ ውሳኔ የተሰጠባቸው መሆኑ ቢታወቅም በትግራይ ጊዜያዊ አስተዳደር በኩል ደግሞ ተቃውሞ ተሰምቷል። በሌላ በኩል ዛሬ የትግራይ ጊዜያዊ አስተዳደር ውሳኔ የተቃወሙ ሲሆን አደገኛ ችግር የሚያመጣ ነው ካለ በኋላ ውሳኔው በድጋሚ ሊታይ ይገባል ብሏል። የትግራይ ጊዜያዊ አስተዳደር ወቅታዊ መግለጫ ማለት ባወጣው አጭር መግለጫው መላው የትግራይ ህዝብ ከሌሎች ጭቁን ህዝቦች ጋር በመሆን ባደረገው መራራት ትግልና በከፈለው ክብር መስዋዕትነት ሁሉንም ህዝቦች በእኩልነት የሚያገለግል ህገ መንግስትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት እንዲከተል ያደረገ ህዝብ መሆኑ ይታወቃል ነው የሚለው። ጨምሮም ታዲያ ይህ በህዝብ ልጆች መራራት ትግል የተገነባው ህገ መንግስትና ፌዴራላዊ ዲሞክራሲያዊ ስርዓት በመጣስ የተፈጸመውና እየተፈጸመ ያለው በቃላት ለመግለጽ የሚያዳግት ግፍና የዘር ማጥፋት ድርጊት ሳያበቃም አሁን ደግሞ በግልጽ ህገ መንግስቱና የፕሪቶሪያ ስምምነት በመጣስ የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ውሳኔ ተላልፎብኛል ማለት ቅሬታውን አቅርቧል። በመግለጫው ታዲያ የትግራይ ጊዜያዊ አስተዳደር ይህ የትግራይ ህዝብን ድምጽ የሌለበት ምክር ቤት ያስተላልፈው ውሳኔ አጥብቆ ይኮንናል ያለ ሲሆን ይህ አደገኛ ውሳኔ የሚያስከትለው ሁለንተናዊ መዘዝ ከግምት ውስጥ ገብቶ በአስቸኳይ እንዲታረምና ዳግም እንዲታይ እንዲደረግ በጥብቅ ጠይቃለሁ ብሏል። በፌዴራል መንግስቱና በትግራይ ክልል መካከል የተፈጠረው መካረር ወደ ጦርነት ሊያመራ ወታደራዊ ዝግጅት እየተደረገ ባለበት ወቅት ነው ይህ ውሳኔ የተላለፈውና ተቃውሞም የተሰማው።
በአማራ ክልል ቆቦ ወረዳ የፋኖ ኃይሎችና የትግራይ ኃይሎች ተቀናጅተውብኛል በሚል የብልጽግና አገዛዝ ወጣቶችን በግፍ እያሰረ እንደሚገኝ ተሰማ። አገዛዙ በቆቦ ከተማ ሁለቱ ኃይሎች አስርጎ ያስገባቸው ኃይሎችና አካላት አሉ በሚል ከፍተኛ ውጥረት ፈጥሯል የተባለ ሲሆን ተፈናቃዮችን የሰበሰበው ብልጽግና በዛው አካባቢ ከጥምር ጦር ጋር አብራችሁ ተሰለፉ ሲል ጠይቋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ ዛሬም ቀጥሏል። በክልሉ ሰሜን ወሎ ዞን ቆቦ ከተማ በርካታ ወጣቶች በብልጽግና አገዛዝ እየታፈሱ መታሰራቸው የከተማ ነዋሪዎች ለኢትዮ ኒውስ ተናግረዋል። አገዛዙ ወጣቶችን በገፍ ለማፈሱ የቀረበው ሰበብ ደግሞ የፋኖ ኃይሎችና የትግራይ ኃይሎች ተቀናጅተውብኛል፣ በቆቦ ከተማ ሁለቱ ኃይሎች አስርገው ያስገቧቸው አካላት አሉ የሚል መሆኑን ነዋሪዎች ጨምሮ ተናግረዋል። የብልጽግና አገዛዝ ጦር ተከብቤ ያለው በሚል ኮማንድ ፖስቱን አፍርሶ ያለማጣና የኮረም ቀጠናዎችን ለቆ ከወጣበት ጊዜ ጀምሮ የሰዓት እላፊ ገደብ ተጥሎባት የምትገኘው ቆቦ ከተማ ከፍተኛ ውጥረት ሰፍኗል ተብሏል። ቆቦ ከተማ ዙሪያ በፋኖ ኃይሎች የተያዘበት የብልጽግና አገዛዝ አሁን ደግሞ የትግራይ ኃይሎችና የፋኖ ኃይሎች የላኳቸው አካላት ከተማ ውስጥ ሰርገው ገብተዋል በሚል ከፍተኛ አለመረጋጋት ውስጥ ይገኛል ሲሉ የመረጃ ምንጮች ጨምሮ ተናግረዋል። በርካታ ወጣቶች እየተያዙ ወደ ወታደራዊ ካምፕ ተወስደው ታስረዋል ያሉት የከተማዋ ነዋሪዎች ካለፉት 2 ቀናት ወዲህ ወደ ቆቦ ከተማ ከፍተኛ ውጥረት አለ፣ ኬላ ጥበቃው ጠብቋል፣ ካለማጣና ኮረማ አካባቢ የመጡ ተፈናቃዮች ቆቦ በብዛት ይታያሉ፣ የወታደሮች እንቅስቃሴና ብዛትም ለነዋሪው አስፈሪ ሆኗል ይላሉ የመረጃ ምንጮቻችን። ይህን ተከትሎ የባለ 3 እግር ባጃጅ ትራንስፖርት እንቅስቃሴም እየተስተጓጎለ ይገኛል ብለዋል። በራያ ቀጠና በተለይም በዋጃ ከተማና አካባቢው የፋኖ ኃይሎችና የትግራይ ኃይሎች በቅርበት ይገናኛሉ በሚል የብልጽግና አገዛዝ ከአካባቢው ወደ ቆቦ ከተማ የሚመጡ ነዋሪዎችን በጥርጣሬ ከመመልከት አልፎ እስርና ወከባ እየፈጸመ ነው ተብሏል። የአገዛዝ ጦር በቆቦና አላማጣ ቀጠና አዋሳኝ አካባቢ በሆነው ጮቢበር ከፍተኛ ጦርና ከባድ የጦር መሳሪያዎችን አከማችቷል የተባለ ሲሆን ከትናንት በስቲያም በቆቦ ከተማ የሰፈነው ውጥረት ተከትሎ አገዛዙ የከባድ መሳሪያዎችን ወደ ዋጃ አቅጣጫ ሲተኩስ እንደነበረ ነዋሪዎች ተናግረዋል። የአገዛዙ ጦር ከኮረምና አላማጣ ቀጠና የነበረውን ኮማንድ ፖስት አፍርሶ ከአካባቢው ሸሽ ጦርነት ሊቀሰቀስ ነው በሚል ከአላማጣ፣ ኮረም፣ ዛታ፣ ወፍላ የተፈናቀሉ ወገኖች በዛሬው ዕለት የካቲት 16 2018 ዓ.ም በሰቆጣ ከተማ ያወያየው የብልጽግና አገዛዝ ተፈናቃዮችን ከጥምር ጦሩ ጋር አብራችሁ ተሰለፉና ወደ ቀያችሁ ትመለሳላችሁ ሲል መጠየቁም ተሰምቷል። ከኮረም፣ አላማጣ፣ ዛታና ወፍላ አካባቢ የተፈናቀሉ ተፈናቃዮች በሰቆጣና ቆቦ ከተሞች ብዛት እንደሚገኙ መረጃዎች ያመለክታሉ። የብልጽግና አገዛዝ እነዚህን ተፈናቃዮች ከጥምር ጦሩ ጋር ተሰልፋችሁ ወደ ቀያችሁ ትመለሳላችሁ ማለቱም ብልጽግና በቀጣይ ወደ ኮረምና አላማጣ ጦር እንደሚያዘምት አመላካች ነው ያሉት የኢትዮ ኒውስ የመረጃ ምንጮች አሁን ላይ አካባቢዎቹ በትግራይ ኃይል ቁጥጥር ስር ስለሚገኙ የብልጽግና አገዛዝ ጦር ወደ አካባቢው ሲገባ ውጊያ መቀስቀሱ አይቀርም ሲሉ ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ ዛሬ መቀጠሉ ነው የተሰማው። በዛሬው ዕለት የካቲት 16 2018 ዓ.ም በምዕራብ ጎንደር ዞን አዳኝ አገር ጫቆ ወረዳ ነጋዴ ባር ከተማ በተደረገው ውጊያ በርካታ የአገዛዝ ጦር አባላት ሲገደሉ ቁጥራቸው ያልታወቀ የጦር አባላት ደግሞ በፋኖ ኃይሎች መያዛቸውን የአካባቢ መረጃ ምንጮች ተናግረዋል። የፋኖ ኃይሎች ንጋት 12 ሰዓት ጀምሮ ወደ ነጋዴ ባህር ከተማ ዘልቀው በመግባት በከፈቱት ውጊያ ነው በርካታ የአገዛዝ ጦር አባላት መገደላቸው የታወቀው። በተመሳሳይ በማዕከላዊ ጎንደር ሻውራ ከተማ የተቆጣጠሩት የፋኖ ኃይሎች በሰሜን ጎንደር ዞን ዳባት ወረዳ ከአገዛዝ ጦር ጋር ውጊያ ማድረጋቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በትላንትናው ዕለት በዞኑ ወቅን ከተማና አካባቢው በተደረገው ውጊያ በርካታ የአገዛዝ ጦር አባላት ሲገደሉ በፋኖ አባላት ላይ ጉዳት ተመዝግቧል ሲሉ ነው የኢትዮ ኒውስ የመረጃ ምንጮች ጨምረው የተናገሩት። ኤርትራ የነበሩት የሳውዲ ከፍተኛ ባለስልጣን ከኢትዮጵያ ውጭ ጉዳይ ሚኒስቴር ጋር በአዲስ አበባ መከሩ። ከሳምንት በፊት ኤርትራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጅ ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ መገናኘታቸው ሰምቷል። ምክትል ውጭ ጉዳይ ሚኒስትርና ሚኒስትር ጌዲዮን ጢሞቴዎስ ዛሬ ሰኞ የካቲት 16 2018 ዓ.ም ተገናኝተው በቀጠናው ሰላምና ለሁለቱ ሀገራት በሚመለከቱ የጸጥታ ጉዳዮች ላይ መወያየታቸውን የተገለጸው የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ከሳምንት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ተወያይተው ነበር። የሳውዲ ውጭ ጉዳይ ምክትል ውጭ ጉዳይ ሚኒስትር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ ሀገራቱ በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል ተብሎ ነበር። ከሁለት ሳምንት በፊት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ወደ አዲስ አበባ መጥተው ከብልጽግናው ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ተወያይተው እንደነበር ይታወሳል። በወቅቱ የሳውዲ ውጭ ጉዳይ ሚኒስትር
ሚኒስትር ከአብይ አህመድ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱ ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸውን ገልጾ ነበር። ሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልከሬጅ በዛሬው ዕለት ለብልጽግናው ሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊና የሰላምና ጸጥታ ጉዳዮች ላይ መምከራቸው እንዲሁም ምክክር ማድረጋቸው ተገልጿል። ከሳምንት በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ በመጓዝ ከሀገራቱ ባለስልጣናት ጋር መገናኘታቸው ይታወሳል። ጌዲዮን ጢሞቴዎስ ወደ ሳውዲ ሄደው ምን እንዳደረጉ ባይታወቅም ጥያቄ አቅርበው ነበረ፣ ነገር ግን ተቀባይነት አልተገኘም መባሉ ይታወሳል። ከሳምንት በፊት አስመራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል የሚል ስጋት ባየለበት ጊዜ ነው። እኒሁ ሚኒስትር ታዲያ ከአፍሪካ ህብረት መሪዎች ጋር ውይይት ማድረጋቸው ተዘግቧል። ቻድ ከሱዳን ጋር የሚያዋስናትን ድንበር መዝጋቷ ተሰማም። ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስ ጥቃት ለመከላከል በሚል ከሀገሪቱ ጋር የሚያዋስናትን ድንበር ዘጋችም። የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር የዘጋው አልቲና በተባለው የድንበር ከተማ በፈጥኖ ደራሽ ኃይሉና የሱዳን ጦር አጋር በሆኑ ታጣቂዎች መካከል ውጊያ ከተከፈተ በኋላ ነው። የሀገሪቱ መንግስት ድንበሩ ለምን ያህል ጊዜ ዝግ ሆኖ እንደሚቆይ አላስታወቀም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጭ ማናቸውንም የሰውና የንግድ እንቅስቃሴ አግዳለች። ቻድ በጦርነት ወደምታመሰው ሱዳን የሚገባ እርዳታና የሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር በሱዳን ግጭት ወደ ግዛቷ በመግባት የዜጎች ደህንነት አደጋ ላይ ጥሏል ይላል ዘገባው። የቻድ ኮሚኒኬሽን ሚኒስትር የሱዳን ግጭት ወደ ሀገራቸው እንዳይስፋፋ ለመከላከልና የሀገሪቱን ዜጎች እና ስደተኞች ደህንነት ለመጠበቅ ሲባል ድንበሩ እንዲዘጋ ተወስኗል ብለዋል። የሀገር ውስጥ መገናኛ ብዙሃን ቅዳሜ ዕለት የሱዳን ፈጥኖ ደራሽ ኃይል በድንበር ከተማ አልታይን የሚገኘው የቻድ ጦር ካምፕ ላይ ጥቃት መሰንዘራቸውን ዘግቧል። መንግስት ግን በጉዳዩ ላይ ምንም ያለው ነገር የለም። ሱዳን ያለው ጦርነት አጠቃላይ በጎረቤት ሀገራት የሚደገፍና በጎረቤት ሀገራት ላይ ቀጥታ አሉታዊ አስተዋጽኦ እያደረገ ያለ በመሆኑ በአሁኑ ሰዓት ሀገራት ድንበራቸውን መዝጋት እንዲሁም ደግሞ ልዩ ወታደራዊ ድጋፍ ማድረጋቸውን ቀጥለዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።